ግብጽ መቼም ቢሆን ለኢትዮጵያ አልተኛም ያለች ሀገር ሆናለች። በታሪኳ ጥንት ጠላትነቷን በማስመስከር ረገድ አቻ አልተገኘላትም። ከአባይ ጋር ተያይዞም ታሪክ መቼም ሊረሳው የማይችለውን በደልና ተንኮል ስትፈጽም መኖሯ ይታወቃል። ይህ ጥንት የጀመረው ተንኮሏና በደሏ ዛሬ ላይ ከሁለተኛው የህዳሴ ግድብ ጋር ተያይዞም አይኑን አፍጦ በአደባባይ ብቅ ብሏል። የህዳሴው ግድብ ግንባታ ስጋት የሆነባት ግብጽ በነካጄ አገር ላምስ ብላ ነው መሰል በደሏና ክፋቷን ሁለንተናዊ አድርጋው ዛሬ ደግሞ በጌታ ስቅለት ወቅት በኢየሩሳሌም የሚገኘውን የዴር ሱልጣን ገዳም ላይ ወረራም ፈጽማለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታ የሆነውና በእስራኤል ሀገር በኢየሩሳሌም ከተማ የሚገኘው ጥንታዊው የዴር ሱልጣን ገዳም ዛሬ ሌሊቱን በጉልበት ወረራ መፈጸሙ ተገልጿል። በዚህም የተነሳ ከፍተኛ ረብሻ በአካባቢው በመፈጠሩ ለችግሩ እልባት ለመስጠት የእስራኤል ፖሊሶች በአካባቢው ቢመጡም በስፍራው በህገወጥ መንገድ የመጡት ግብፃውያን ግና መነኮሳቶቻቸው ከግቢው አልወጣም ማለታቸውን ደውል የተሰኘም መንፈሳዊ የማህበራዊ ትስስር ድረገጽ አስታውቋል። በዴር ሱልጣን ገዳም ባለን ይዞታ ላይ የሚታየው ሁኔታ በዚህ ክፍለ ዘመን መታየት የሌለበት መሆኑ ይታወቃል። ሁሉም ተባብረው የኛን መጥፋት እንደሚፈልጉም ማሳያ ሆኗል። ለግብጾች ከጥቁር ህዝብ መካከል በእስራኤል ሀገር ይዞታ ያላት ኢትዮጵያ ብቻ መሆኗ ይታወቃል። ይዞታችን በጎልጎታ ተራራ ላይ ብቻ ሳይሆን በቀድሞ ጊዜ ነገስታቱና መኳንንቱ የሰሩት ብዙ ህንጻና ንብረት መኖሩም ይታወቃል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሸገር ኢንፎ ቤተሰቦች እንዴት አላችሁ? በዛሬው መሰናዷችን ዴር ሱልጣንን በተመለከተም የተነሱ ጸብና ግጭቶችን እንዲሁም ደግሞ ታሪካዊ ዳራዎችን በተመለከተም የምናደርሳችሁ ዘገባ ይኖረናል። ሸገር ኢንፎ ዴር ሱልጣን የእውነት የማን ነው? ዴር ሱልጣን ታሪካዊ ቅርስ እንደመሆኑ ጉዳዩን እያጠበብነው ወደ ኢትዮጵያ ስንመጣ ደግሞ እምነት ላለው ሁሉ የኢትዮጵያ ቅርስ ነው። ስለዚህ በስልጣን ላይ ያሉ የመንግስት ሰዎች ያላቸውን የሃይማኖት አመለካከት ትተው ከሚያዳክሙት በሀገር ቅርስነት በታሪካዊ ንብረትነቱም አስፈላጊነቱ ላይ ሊሰሩ ከሚገባቸው አንዱ አስገዳጅ ስራ ይህንን መሆኑን ሊገነዘቡ ይገባል። እስከዛሬ ችላ ያሉትን ነገር በመጸጸት እንደገና በመነሳት ከእስራኤል መንግስት ጋር በመነጋገር ቀዳሚ አጀንዳቸው በማድረግ ጉዳዩን በመንግስት ደረጃ በግድ መነጋገር ያስፈልጋቸዋል። በቅድስቲቱ ሀገር በኢየሩሳሌም ክርስቶስ የተሰቀለበት የተቀበረበት እንዲሁም የተነሳበት ስፍራ ተብሎ በሚታመንበት በጎልጎታ ተራራ ላይ የሚገኘው በዴር ሱልጣን ገዳም የኢትዮጵያ ይዞታ በመፈራረስ ካሳሰባቸው ኢትዮጵያውያን መካከል በእስራኤል ነዋሪ የሆኑት አቶ ደረጀ ወንዳፍሪ መኳንንት ነበሩ። ከዚህ ቀደም ኢየሩሳሌም የሚኖሩ ኢትዮጵያውያንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ያስተባበሩት ሰልፍ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ፊት ለፊት መከናወኑ ይታወቃል። ሰላማዊ ሰልፉ በዴር ሱልጣን ገዳም የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይታደስ ሲል የእስራኤል መንግስት የሰጠውን ተስፋ ይጠብቅ፣ ገዳሙን እናድስ፣ እስራኤል የሚኖሩ ቤተ እስራኤላውያንም የኢትዮጵያ ቅርስ እንዲጠበቅ ከኢትዮጵያውያን ጎን ሆነው ትብብር ያድርጉ ሲሉም ጠይቀውም ወቱታውም ነበር። እስከ ቅርብ ጊዜ ድረስ በዴር ሱልጣን ገዳም ነዋሪ የነበሩትና ወደ ደብረ ገነት ኪዳነ ምህረት ገዳም የተዘዋወሩት አባ ገብረ ስላሴ ተስፋ የዴር ሱልጣን ነገር የተወሳሰበ ነው ይላሉ። የዴር ሱልጣን ጉዳይ አስቸጋሪና የተመሰቃቀለ ነው። የሆነ ሆኖ ጥገና ይፈልጋል። ከቤተ ክርስቲያን በላይ ሰዎች ሲገነቡ የኛ የሚካኤል ቤተ ክርስቲያን ግን እየተሸነቆረ ይገኛል። በዚያ ምክንያት በቀጣይ ሰው ላይ ይደረመሳል በሚል ሚካኤል ቤተ ክርስቲያን ያሰጋናል። እናም ይህ የተበሳው ቤተ ክርስቲያን ቀዳዳው በአስቸኳይ እንዲደፈንና ገብተን አገልግሎት እንድንሰጥ የእስራኤል መንግስት እንዲተባበረን ጠቅላይ ሚኒስትሩ ቢሮ ፊት ለፊት ሰላማዊ ሰልፍ ያደረግነው ለዚህ ነበር ሲሉ ነበር ቃለ መጠይቅ የሰጡት። እንግዲህ የጎልጎታ ባለይዞታዎች የስድስት ሀገራት አብያተ ክርስቲያናት ናቸው። ከስድስቱ መካከል አንደኛው እኛ ነን። የጎልጎታ ባለይዞታዎች ነን። ከስድስቱ መካከል ሶስቱ ታላላቆች ግሪክ፣ ላቲን እና
አርመን ሲሆኑ መለስተኛ አብያተ ክርስቲያናት ተብለው የሚመደቡት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የግብጽና የሶሪያ ናቸው። የጎልጎታ ቀራንዮ በእነዚህ በስድስቱ የተያዘ ሲሆን እነዚህ ስድስቱ ሲስማሙ ነው እዚህ ላይ እድሳትም የሚሰራም ካለ የሚሰራው። በአሁኑ ጊዜ በግሪክ ኃላፊነት ግሪክ ጠይቃ ጎልጎታ ጣሪያው እየተሰራ ነው። ከተጀመረ 6 ዓመት ሞልቶታል ይላሉ። የጣሪያው እየተሰራ ሳለ ነው የሚካኤል ቤተክርስቲያን ግድግዳው የተሸነቆረው። ቤተክርስቲያኑ እያረጀ ስለሆነም ሸክሙ ስለበዛበት ነው የተሸነቆረው። በዚህ ምክንያት ነው ችግሩ የተፈጠረው ብለው ተናግረው ነበር። እንዲያም ሆኖ ከዚህ ቀደም ኢትዮጵያውያን ዴር ሱልጣን የሚገኘውን የሀገራቸውን ይዞታ ለማደስ ቢጠይቁም ይሁንታ አላገኙም ነበር። እንደሚሰማው መጸዳጃ ቤቱ ውሃ ያስፈልገዋል፣ የመብራት አገልግሎትም የለውም። የመግቢያው በር ሁሉ ማርጀቱ ተነግሮ ነበር። ግን አሁንም ፈቃድ እንዳላገኙ ነበር የተሰማው። የዚህ ጉዳይ መሰረታዊ ችግር ታዲያ ምን ይሆን? መሰረታዊው ችግር የኛ ነው ማለታችን ነው። ኢትዮጵያውያን የኛ ጥገኞች ናቸው። ቤተክርስቲያኑ ያለኛ ፈቃድ ሊታደስም ሆነ ሊሰራ አይችልም። እኛንን ኃላፊዎች ነን ባይ ናቸው ግብጻውያን። ጥንት ጊዜ ሀገራችን ኢትዮጵያ በሌሎች እምነት ተከታዮች ተከባ ሳለ ከኢትዮጵያ ወደ ኢየሩሳሌም ለመምጣት የባህር በር ተዘግቶ ነበር። በዚያን ወቅት በኢትዮጵያ ያሉት የእምነት ተከታዮች ሳይመጡ ሲቀሩ ኢየሩሳሌም የነበሩት በጎልጎታ የሚገኘውን ርስታችንን ጠባቂም አባቶች በበሽታና በእርጅና ሲያልቁ የተለያዩ አብያተ ክርስቲያናት የኢትዮጵያ ይዞታን ይቀራመቱ ያዙ። በብዛት ግን የወሰዱት ግብጾች ነበሩ። ግብጾች እኛ ኃላፊዎች ነን፣ በእኛ ስር ነው 1600 ዓመት እየኖሩት ብለው በብዛት የወሰዱት እነሱ ነበሩ። እኛ ባዶ ሲቀር ሌሎችም እንዳቅማቸው ይቀራመቱ ያዙ። የኢትዮጵያ ንግስት ሳባ ኢየሩሳሌም በሄደችበት ጊዜ እሷን የተከተሉ ሰዎች ያረፉበት ነበር በሚባለው በዚሁ በቅዱስ ስፍራ ጎልጎታ የሚገኘው በዴር ሱልጣን ገዳም ስያሜው በጥንት ዘመን በአረቦች የተሰየመና የንጉስ ገዳም የሚል ትርጉም እንዳለው ስለ ገዳሙ የሚያውቁ ይናገራሉ። በዴር ሱልጣን ገዳም የግሪክ ኦርቶዶክስ ቤተክርስቲያን፣ የሮማን ካቶሊካውያን ቤተክርስቲያን፣ የሶሪያ ኦርቶዶክስ ቤተክርስቲያን፣ የአርመን ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የግብጽ ፖፕቲክ ቤተክርስቲያን ይገኙበታል። ግብጾች የኛ ነው ብለው የኢትዮጵያ ይዞታን ይዘው የሚገኙበት ዋናው ምክንያት ሲሉ የተናገሩት በገዳሙ የሚገኘውን የኢትዮጵያን ይዞታ ለማደስ የተቋቋመው ኮሚቴ አባል የሆኑት አቶ ደረጀ ወንዳፍሬ መኳንንት ነበሩ። ቀደም ባሉት ዘመናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደሞዝ እየተቆረጠለት ከግብጽ መጥቶ ነበር የሚያገለግለው። ይህ ለረጅም ዘመን ከተካሄደ በኋላ በአፄ ኃይለ ሥላሴ ዘመነ መንግስት ሁኔታው ተቋርጦ ከራሳችን አባቶች የራሳችን ፓትርያርክ ተመርጦ ስራውን ተረክቧል። እነሱ በዚህ ምክንያት ስላለን ሁኔታ ቀርቦ የማወቅ እድል ነበራቸው። እናም የኢየሩሳሌምን ገዳማት ያውቁ ነበርና ያንን ወደ እጃቸው ለማስገባት የተለያዩ እቅዶችና ዘዴዎችን ሲጠቀሙ ነበር። ኢትዮጵያ በተለይ በዘመነ መሳፍንት ተከፋፍላ በነበረበት ወቅት ላይ እዚህ በኢየሩሳሌም ለሚገኙት መንፈሳውያን አባቶች ከኢትዮጵያ መንግስት በኩል ድጋፍ ስለተቋረጠ ያንን አጋጣሚ እነሱ ያውቁ ስለነበር አንድ መነኩሴ የሚመስል ሰላይ ገዳም ውስጥ ሰርጎ እንዲገባ አስደረጉ። እሱ ግን እዚያ ሆኖ ገዳሙን ወደ እጃቸው የሚያዘዋውሩበትን መንገድ ሲያጠናና ሲሰራ ነበር የቆየው። የግብጾቹ ደግሞ አረብ እንደመሆናቸው መጠን በቋንቋ በደንብ መግባባት ይችላሉ። እንደገና ደግሞ ሀገሪቱ በቱርክ ቅኝ ግዛት ስር ስለነበረች ቱርኮችም ከግብጾች ጋር የሃይማኖት ተመሳሳይነትና ተቀራራቢነት ስለነበራቸው እነዚህን አጋጣሚዎች እየተጠቀሙ በነበረበት ሰዓት ወረርሽኝ ገብቶ ነበርና ያንን ወረርሽኝ ለማጥፋት እንዳይዛመት ማጽዳት አለብን ብለው ገቡ። መነኮሳትንም አስወጧቸው። በገዳሙም ገብቶ ሲያጠናና ሲሰልል የነበረው ሰላዩ ግብጻዊ የባለቤትነት ማረጋገጫ ሰነድና መጽሐፍትን ልዩ ልዩ መዛግብትን ሁሉ በሽታውን በማጥፋት ሰበብ አቃጠላቸው። ኢትዮጵያውያን የመንፈስ አባቶችም መግባት አትችሉም ብለው አስወጧቸው። ቦታችን እስኪመለስ ድረስ ለጊዜው መጠለያ ብለው ያቋቋሙት ቦታ ላይ ነው እስካሁን የሚገኙት
እንጂ ዋናው ቦታ አሁንም በግብጾች ኃይል ተወስዷል። ግብጻውያን ብቻ ሳይሆኑ አርመኖችም በተለያየ ዘዴ ቀምተው ወስደው አሁንም እየተጠቀሙበት ይገኛሉ። ኢትዮጵያውያን ሰላማዊ ሰልፍ በማድረግ ሲጠይቁ ዘመናት አልፏቸዋል። ነገሩ ፖለቲካዊ ሁኔታም ይታይበታል ሲሉ የተናገሩት በኢየሩሳሌም ነዋሪ የሆኑት አቶ ዘለቀ ወንድም አገኘው የተባሉ ግለሰብ ናቸው። ባለፈው ጊዜ ብቻ ሳይሆን ከዛሬ 30 ምናምን ዓመታት በፊትም እንዲሁ ቤቱ ይታደስልን ሲሉ ኢትዮጵያውያን በሰላማዊ ሰልፍ ጠይቀዋል። ኢትዮጵያውያን ገዳም ሲታይ የቀበሮ ጉድጓድ ነው የሚመስለው። በዚህ በምንኖርበት ክፍለ ዘመን የሰው መኖሪያ እንዲህ አይመስልም። ሁሉም ተባብረው የኛን መጥፋት ነው የሚፈልጉት። ከጥቁር ሕዝብ መካከል በእስራኤል ይዞታ ያለን እኛ ኢትዮጵያውያን ብቻ ነን። ይዞታችንን በጎልጎታ ተራራ ላይ ያለው ብቻ ሳይሆን በቀድሞ ጊዜ ነገስታቱና መኳንንቱ የሰሩት ብዙ ንብረትም አለም። ነገሩ የፖለቲካዊ አንድምታ አለው በሚል ሐሳብ በእስራኤል ነዋሪ የሆኑትና በቋንቋ ምርምር ተቋም ውስጥ የሚሰሩት ሐዋዝ ኢሳያስ ይናገራሉ። እስራኤል ከግብጽ ጋር ያላት የድንበርተኝነት ጉዳይ አለ። እስራኤል የበለጠ የምትጠቀመው ከግብጽ ስለሆነ ጉዳዩን ለሷ መታደላ ይመስላል። ነገር ግን የኢትዮጵያ መንግስት ጫና አድርጎ ባለፉት ሰነዶች ላይ ተመስርቶ ጥያቄውን ቢያቀርብ ኖሮ ምናልባትም በእስራኤል በኩል ተቀባይነት ላያገኝ ይችል ይሆናል። ወይም ደግሞ እስራኤል ይዞታውን ለግብጽ አሳልፋ መስጠት ፈልጋ ከሆነ ጥያቄው ይህንን እንዳታደርግ ጫና ሊፈጥርባትም ይችላል ብዬ አስባለሁ ሲሉ አቶ ሐዋዝ ኢሳያስ ይናገራሉ። አባ ገብረስላሴ ተስፋ በበኩላቸው ደግሞ በእርግጥ እስራኤል ለኛ ለኢትዮጵያውያን ባለውለታችንም ነች ሲሉ ይናገራሉ። እስራኤል በእርግጥ ለኛ ለኢትዮጵያውያን ባለውለታችን ነች። አሁን የተሸነቆረው ቤተክርስቲያንና ሌላው መድኃኔዓለም ሁለቱ ቤተክርስቲያኖች ተዘግተው ከኖሩ በኋላ እስራኤል በስድስቱ ቀን ጦርነት ጥንታዊቷ ኢየሩሳሌምን ሲይዙ ያንን ቁልፍ ለኛ እንድንጠቀምበት ሰጥታናለች። የተሰጠንም መገፋታችንን አውቀው ይመስልናል። ታዲያ እኛ ችግራችን እንጀምራለን እንቷለን። ዓለም ውስጥ ምሁራን አሉ፣ ጠበቆችም አሉን፣ የሀገር ታሪክ አዋቂዎች ብዙዎች አሉን። እነሱን እንኳን አስተባብሮ በአንድ አድርጎ ወደ ተግባር መግባት ይገባል። ታዲያ የበንዲ እንዳለ ዴር ሱልጣን በሀገረ እስራኤል ኢየሩሳሌም ከተማ ውስጥ በጥንታዊ አባቶቻችን ጥረት መኖሪያና ጸሎት ቤት ተሰርቶበት የሚገኝ የኢትዮጵያ ይዞታ ስለመሆኑም ብዙዎች ይመሰክራሉ። ዴር ሱልጣን የኢትዮጵያ መሆኑን ለማረጋገጥ በተለያየ ዘመናት የተለያዩ ነገስታት የራሳቸውን ጥረት ያደርጉ ነበርም። ከነዚህ መካከል ከፍተኛ ተስፋ ታይቶበት የነበረው በአጼ ምኒልክ ዘመነ መንግስት የተደረገው እንቅስቃሴ ሲሆን በ1885 ዓመተ ምህረት አጼ ምኒልክ ዴር ሱልጣንን የኢትዮጵያ መሆኑን ለማረጋገጥ የሚያስችሉ ሰነዶች ለማሰባሰብ ከሩሲያ መንግስት ጋር የቃል ስምምነት አድርገው ነበር። በተጨማሪም ንጉሱ ለገዳማቱ መረጃ የሚሆነውን 200,000 የማርትሬዛ ብር ክሪዳሊዮኒ በተባለ ባንክ ሲያስቀምጡ እቴጌ ጣይቱና በዘመኑ የነበሩ መኳንንትም ገዳማቱን በቋሚነት ለመርዳት የሚያስችል በኢየሩሳሌም በክራይ ገቢ የሚያስገኙ የመታሰቢያ ህንጻዎችንም አሰሩ። የይዞታ ክርክሩን በተመለከተም በ1906 ዓ.ም ሩሲያ በስምምነቱ መሰረት የኢትዮጵያን ባለቤትነት የሚያረጋግጡ ሰነዶች ማግኘቷን ገለጸች። በዚህም ለጊዜው በግብጻውያን ሴራ ተዘግቶ የነበረ በረበር ተከፍቶ ኢትዮጵያውያን መግቢያና መውጫ አገኙ። ሆኖም ግን በዘመኑ አጼ ምኒልክ በመሞታቸው ምክንያት በልጅ ኢያሱ ዘመን አንደኛው የዓለም ጦርነት በመነሳቱ ጉዳዩን ከዳር የሚያደርስ ጠፍቶም ችግሩ ያለ መፍትሄ በእንጥልጥል ቀጥሎ ቀረም። ዴር ሱልጣን የረጅም ዘመናት ችግሩን እንደያዘ አሁን ያለንበት ጊዜ ላይ ደርሷል። ግብጾችም የዴር ሱልጣንን ጉዳይ ሀገራዊ አጀንዳ አድርገውት በመያዝ ኢትዮጵያውያንን ከቦታው ላይ ጭራሽ ለማጥፋት በመንቀሳቀስ ላይ ይገኛሉ። የሀገራችን መንግስትና ቤተ ክህነት ግን ተገቢውን ትኩረት ባለመስጠቱ ይህ ኩራታችን የሆነው ዴር ሱልጣን ከእጃችን ሊያመልጥ እንሆ ከጫፍ ደርሷል። ስለዚህ ይህ ከመሆኑ በፊት ሁላችንም ድምጻችንን ልናሰማ ይገባል። ሸገር ኢንፎ በራችሁ ሸገር ኢንፎ ቤተሰቦች አብራችሁን ስለቆያችሁ ከልብ አድርገን አመሰግናለን። ሸገር ኢንፎን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ያድርጉን።